ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ተምሩግለን ባለንበት ሰዓት አቆጣጠር የዛሬ መጋቢት 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። እየተናደ ያለው ሰራዊትና የተጠናከረ የፋኖ ወታደራዊ እርምጃ፣ የህዝቡ ምሬትና የዋጋ ጭማሪ፣ ፖለቲካው ትኩሳትና ትግራይ፣ የህዝባዊ ተቃውሞ ጥሪ፣ የጤና ባለሙያዎች ግድያና ተቃውሞ፣ ያልተያዙት አምባሳደር፣ ኤርትራዊ አሜሪካና ኢራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። በምስራቅ ጎጃም ሰዴ ወረዳ በተካሄደ ውጊያ ከ1 ሻለቃ በላይ ጠላት በመደምሰስ የሰዴ ወረዳ መቀመጫ ሰዴ ከተማን መቆጣጠር መቻሉን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮርና 206ኛ ኮር ሁለቱን ግዙፍ ኮሮች በማቀናጀት በተደረገው የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማና ሙሉ ወረዳውን በቁጥጥር ስር ማድረግ መቻሉን ዛሬ መጋቢት 30 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ በወታደራዊ ቃል አቀባዩ በኩል ባወጣው መረጃ አስታውቋል። በጀነራል መንበሩ ጌትዬ የተሰየመው የዘመቻ የጠላትን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማን ማህበረሰብ ካገዛዙ ነፃ ማድረግ የተቻለበት አውደ ውጊያ እንደነበር አስታውሷል። ውጊያው በቴዎድሮስ ዕዝ 201ኛ ኮር በ206ኛ ኮር ወታደራዊ አመራሮች በተናበበና በተቀናጀ መልኩ በመምራት የጠላትን ቅስ በመስበር ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን አስታውቋል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በጠላት በኩል ድሮን በመጠቀም ከተማዋን ላለመልቀቅ ቢሞክርም ሳይወድ በግዱ ከተማዋን የቀረ ኃይሉ ጥሎ ለመፈርጠጥ መገደዱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በጠላት ላይ የሞራል የስነ ልቦናና የውጊያ ጥበብ የፖለቲካ የበላይነቱን በማረጋገጥ ድሮንና መድፍ ሳይበግረው የሰዴን ወረዳ ህዝብ ካገዛዙ ጭቆና ነጻ በማውጣት የሰላም አየር እንዲተነፍስ ማድረግ መቻሉንም አስታውቋል። በዚያ ወደ ውጊያ በርከት ያለ መሳሪያና ተተኳሽ የተማረከ ሲሆን 5 ብሬን፣ 100 ክላሽ፣ 17 ቆመ ጠብቀኝ የተበላሸ መሳሪያ 7 የመገናኛ ሬዲዮ 1 የወገብ ትጥቅ 16 140 የክላሽ ካዝና 50 የእጅ ቦምብ 20 ሺህ የብሬን ተተኳሽ 15 ሺህ የክላሽ ተተኳሽ በጠቅላላው 35,000 ተተኳሽ መማረክ መቻሉንም አስታውቋል። ከዚህ በተጨማሪ 3 የአመራር ተሽከርካሪዎች፣ ፓትሮል ደብል ጋቢና 4፣ 1 አምቡላንስ፣ 15 ሞተር ሳይክል፣ 1 ኤፍኤስአር በአጠቃላይ ለጠላት አገልግሎት ሲውሉ የነበሩ 9 ተሽከርካሪዎችና 15 ሞተር ሳይክል መማረክ መቻሉንም አስታውቋል። ጠላት ለሰራዊቱ ምግብ ሲጠቀምበት የነበረ 60 ኩንታል ጤፍ፣ 10 ኩንታል ስኳር፣ 1 ኮንቴነር ዘይት መማረክ የተቻለበት የሰዴው ውጊያ 7 ያገዛዙ ወታደሮች የተማረኩ ሲሆን 100 አለቃ ማዕረግ ያለው ከመካከላቸው እንደሚገኝበት አስታውቋል። ይኸው 100 አለቃ አንተነህ ገመቹ የሚባል አዋጊ መኮንን ቆስሎ ለመፈርጠጥ ሲሞክር በፋኖ ቁጥጥር ስር መዋሉንም አስታውቋል። 3 ኮማንዶ፣ 5 ፖሊሶች፣ 10 ሚሊሻና 4 ካድሬ በተጨማሪ የተማረኩ ሲሆን በአጠቃላይ በዚህ ውጊያ 29 የጠላት ኃይል መማረኩንም የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ባወጣው በዚሁ መግለጫ ጠቅሷል። በዚህ አውደ ውጊያ 90 ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት የተደመሰሰ ሲሆን 22 ፍራ ኮማንዶ የተባሉ 15 ባንዳ ሚሊሻዎች በድምሩ 167 የጠላት ኃይል በመደምሰስ ታሪክ መስራት የተቻለበት አውደ ውጊያ እንደነበረ አስታውሷል። ከተደመሰሰው ጠላት መካከል በርካታ አዋጊ መኮንኖች የተደመሰሱ ሲሆን አንድ ሌላ ተጨማሪ 100 አለቃ ማዕረግ ያለው አዋጊ ለማምረጥ ሩጫ ላይ ያለ መደምሰሱን ማረጋገጡን ይኸው መረጃ ጠቅሷል። በኢትዮጵያ ውስጥ በዚህ ወር የምግብና ወሳኝ ሸቀጦች ዋጋ በእጅጉ ማሻቀቡም ተገለጸ። እንደ ማርና ስኳር የመሳሰሉት ምግቦችም ከቅንጦትም ውስጥ መካተታቸውም ተስተውሏል። የኢትዮጵያ ብሔራዊ ስታቲስቲክስም ተቋም ባወጣው ወርሃዊ የምግብና ሸቀጦች ዋጋም በመጋቢት ወር ውስጥ የስጋ ዋጋ በ14.7 ከመቶ የጨመረ ሲሆን ወተትም፣ አይብና እንቁላል እንዲሁም በ14 ከመቶም ጭማሪ አሳይቷልም ብሏል። ስኳር፣ ማር፣ ቸኮሌት የመሳሰሉት ምግቦችም እንዲሁ ዋጋቸው የ22.6 ከመቶ ማሻቀቡ ያሳየ ሲሆን አልኮል ያልሆኑ መጠጦችም እንደዚሁም የ37.7 ከመቶ ጭማሪ አስመዝግበዋል። ዘይት የ12.4 ከመቶ፣ ፍራፍሬ በ8.4 ከመቶ፣ አትክልቶች 9.1 ከመቶ፣ ለአብዛኛው ኢትዮጵያን መሰረታዊ ምግብ የሆነው ዳቦናም ጥራጥሬም ቢሆን የ3.5 ከመቶ ጭማሪም አሳይቷልም ተብሏል። ምግብ ነክ ባልሆኑ ወጪዎች ላይ እንዲሁ የዋጋም ጭማሪም ግነት መኖሩን የገለጸው ተቋሙ የትራንስፖርት አገልግሎት ወጪ እስከ
በ13 ከመቶ መጨመሩን ያስታወቀ ሲሆን አላቂ ዕቃዎችና አገልግሎቶች በ15 ከመቶ፣ ልብሶችና ካልሲዎች በ11.3 ከመቶ፣ የሬስቶራንቶችና የሆቴሎች ወጪም በ10.5 ከመቶ፣ የአልኮልና የትንባሆ ዋጋም እንዲሁ በ7.6 ከመቶ መጨመሩ ገልጿል። ቤቶችን ለማስዋብና ለመጠገን የሚደረገው ወጪም የ8.2 ከመቶም ጭማሪ ማሳየቱን የገለጸው የኢትዮጵያ ስታቲስቲክስ ባለስልጣን ለጤና አገልግሎት የሚወጣው ወጪ እንዲሁ የ5.9 ከመቶም ጭማሪ ተከስቶበታልም ብለዋል። በአጠቃላይ ምግብ ያልሆኑ ሸቀጦች የ7 ከመቶ ጭማሪ እንደተመዘገበባቸውም ተገልጿል። ዓመታዊ የዋጋ ግሽበት 9.4 ከመቶ ላይ መመዝገቡን የገለጸው መንግስታዊ የመረጃ ተቋም ከወር ወደ ወር ያሉት የዋጋም ግሽበትም በ2.3 ከመቶ መጨመሩን አስታውቋል። ባለፉት 12 ወራት ውስጥ የታየው አማካኝ የዋጋ ግሽበትም 12 ከመቶ ላይ እንደሚገኝ በዳሰሳው ላይ ተመልክቷል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 202ኛ ኮር በቤጌምድርና ዞብል ጃኖ ክፍለ ጦሮች በጃንድባ ከተማ በቅንጅት ባካሄዱት ውጊያ በጠላት ላይ ከፍተኛ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የብልጽግናው ሰሜን ምዕራብ ዕዝ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 202ኛ ኮር በቤጌምድርና ዞብል ጃኖ ክፍለ ጦሮች በጃንድባ ከተማ በቅንጅት ባካሄዱት ውጊያ የአገዛዙ ስልጣን አስጠባቂ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን አስታውቋል። ክንቢና ዋንኪ በተባሉ ቀበሌዎች የተደረገው ትንቅንቅ ከ25 በላይ ብልጽግና ስልጣን አስጠባቂ ሰራዊት የተደመሰሰ ሲሆን በፋኖ በኩል ቀላል መስዋዕትነት መድረሱን ዛሬ መጋቢት 30 ቀን 2018 የንቅናቄው ወታደራዊ ቃል አቀባይ ባወጣው በዚሁ መግለጫ ጠቅሷል። የጀግና ፋኖዎችን የተቀናጀ የተጠናከረ ፈጣን ምት መቋቋም ያልቻለው የአብይ አገዛዝ ስልጣን አስጠባቂ ኃይል ሰሜን ምዕራብ ዕዝ ሰራዊት የቀረ ኃይሉ ወደ መጣበት ለመፈርጠጥ መገደዱንም አስታውቋል። በጎንደር ጠቅላይ ግዛት በሁለቱ ዕዝ ተከፍለው ሲታገሉ የነበሩ የፋኖ አደረጃጀቶች አንድነታቸውን መስርተውና አርበኛ ዮሐንስ ንጉሱ መሪ አድርገው ከመጡበት ጊዜ ጀምሮ የጋራ ተጋድሎ በማድረግ ታላላቅ ድሎችን እየተቀዳጁ እንደሚገኙ የዛሬው መግለጫ አስታውቋል። በጋራ ዘመቻ በአማራ ሕዝብ የህልውና ትግል፣ የትግል ዓላማ ጥራትና ሌሎች በትግሉ ዙሪያ አስፈላጊ በሆኑ ርዕሰ ጉዳዮች ሰፊ የማጥራት ስራ ሲሰራ የቆየው በላይ ዕዝ በቅርቡ የተለያዩ የኮር አደረጃጀቶችን ሪፎርም መስራቱንም አስታውሷል። የማጥራትና ማብቃት ስራ ከመስራትና የአደረጃጀት ሪፎርምን ከማስተካከል ባለፈ በመደበኛ ውጊያም ከበለሳ እስከ ደንቢያ፣ ከደጋይንት እስከ እስቴና ብናት፣ ከስማዳ እስከ ቋራና መተማ፣ ከአርማጮ እስከ ወገራ በተዘረጉ ሰፊ ቀጠናዎች ተከታታይ ውጊያዎች በማድረግ በጠላት ላይ ከፍተኛ ድል ሲቀዳጅ መቆየቱንም አስታውሷል። የአማራ ፋኖ ብሔራዊ ንቅናቄ በተከታታይ የሚያደርገው በድል የታጀበ ፈጣን የማጥቃት እርምጃን ተከትሎ የብልጽግናው ስልጣን አስጠባቂ ሰሜን ምዕራብ ዕዝ ሰራዊት አዛዡ ጀነራል ብርሃኑ በቀለ በዳዳ ኃይል ይጨመርልን፣ የአየር ኃይል ድጋፍ ይደረግልን ብሎ በጠየቀው መሰረት የምስራቅ ዕዝ ሰራዊት ከፍተኛ ቁጥር ያለው ወደ ጎንደር መግባቱን አስታውሶ የድሮን አሰሳና ቅኝት በተከታታይ የተካሄደ ሲሆን ንጹሐን ኢላማ ያደረጉ 4 የድሮን ጥቃቶች መፈጸማቸውንም አስታውሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ እና ጎንደር ጠቅላይ ግዛት በላይ ዕዝ በኩል በጋራ ውጊያዎች ማካሄዳቸውን ዛሬ መጋቢት 30 ቀን 2018 የወጣው ተጨማሪ መረጃ ይገልጻል። በሁለቱ ዕዞች ምኒልክ ዕዝ 106ኛ ኮር አሃዶችና የጎንደር ጠቅላይ ግዛት በላይ ዕዝ የ206ኛ ኮር አሃዶች በጥምረት በዳውንት ወረዳ ባደረጉት ተጋድሎ ታላቅ ድል ማስመዝገባቸውን ጠቅሷል። የአፋብን ዕዞች የተቀናጀ ተጋድሎ በዳውንት ወረዳ ዛሬ መጋቢት 30 ቀን 2018 ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በገፍ የገባውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት ሙትና ቁስለኛ በማድረግ ጠላት ላይ በተቀናጀና በተናበበ መንገድ ባሳረፉት ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በዚያው ውጊያ ከ20 በላይ ጠላት ኃይል ሲደመሰስ ከ32 በላይ ከባድና ቀላል የመቁሰል አደጋ ማስተናገዱን ጠላት ከድምሰሳ የተረፈ ቁስለኛውን ይዞ ዳውንት ጤና ጣቢያ ሲያመላልስ መዋሉንም አስታውቋል። በተያያዘ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በኩልም መሐመድ ቢሆነኝ ኮር ጀግኖቹ ቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በባሶና ወረዳ ሮብ ገበያ ቀበሌ ላይ ያገዛዙ ስልጣን አስጠባቂ ጦርና አድማ ብተና ከደብረ ብርሃን ከውሻውሽኝ በመምጣት ህዝብን ከቦ ለብልጽግና የውሸት ማጭበርበሪያ ምርጫ ካርድ በግድ አውጡ እያለ ህዝቡን ሲያንገላታ ከህብረተሰቡ በደረሰ ጥቆማ መሰረት የክፍለ ጦሩ 4ኛ ሻለቃ በቦታው በመድረስ ድንገተኛ ጥቃት በመፈጸም ጠላት የምርጫ ካርዱን በትኖ ሙትና ቁስለኛውን እየሰበሰበ
እየሰበሰበ ወደ መጣበት ለመፈርጠጥ መገደዱን አስታውቋል። ቀጠናውን የሚያስተዳድሩት ጀግኖቹ ጣይቱ ክፍለ ጦር የአብይ አህመድ ጡት ቆራጭ ስልጣን ጠባቂ ሰራዊት በየቀኑ እንቅልፍ እየነሱት እንደሚገኙ የንቅናቄው ወታደራዊ ቃል አቀባይ ባወጣው በዚሁ መረጃ ገልጿል። በተያያዘ በዚሁ ሸዋ ቀጠና አፋብን ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦርን ያገዛዙ ዙፋን ጠባቂ ሰራዊትና ባንዳ አድማ ብተናና ሚሊሻ ከደብረ ብርሃን አሰባስቦ አምጥቶ ነጎድጓድ ክፍለ ጦር ላይ ከበባ ለመፈጸም የሞከረ ቢሆንም ልዩ ቦታው ማጥቅሪያና ግፍት ላይ በመጣበት አግባብ ጠላትን አነጋግረው በወሰዱት የመልሶ ማጥቃት እርምጃ ባለበት እንዲቆም ማድረጋቸውን በዚህ ውጊያ የነበሩ ውሎችን በተመለከተ ተጨማሪ መረጃ ወደፊት ይፋ እንደሚያደርግ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ዛሬ መጋቢት 30 ቀን 2018 ይፋ ባደረገው በዚሁ ዝርዝር መረጃ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ የስልጣን ዘመናቸው የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የሌተና ጀነራል ታደሰ ወረደ ሹመትን ለአንድ ተጨማሪ ዓመት ማራዘማቸው ተገለጸ። የጠቅላይ ሚኒስትሩ ጽህፈት ቤት የሌተና ጀነራል ታደሰ ወረደን ስልጣን ማራዘሙን ዛሬ መጋቢት 30 2018 ዓ.ም ባወጣው አጭር መግለጫ ያስታወቀ ሲሆን መግለጫው እንዳስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ከነገ ሐሙስ ሚያዝያ 1 2018 ዓመተ ጀምሮ ለአንድ ዓመት እንዲራዘም የተወሰነው ከትላንት ማክሰኞ ዕለት ከተደረገው የክልሉ ዓመታዊ አፈጻጸም ግምገማ እና ውሳኔ በኋላ ነው ብሏል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በትላንትናው ዕለት በአዲስ አበባ ተገኝተው ለጠቅላይ ሚኒስትር አብይ አህመድ የዓመታዊ አፈጻጸም ሪፖርት እንዳቀረቡና በውጤቶቹ ላይም ግምገማና ውይይትም እንደተደረገም ተገልጾ እንደነበረ መዘገባችን ይታወሳል። የጦር ኃይሎችም ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንደዚሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ የተለያዩ የመንግስት ከፍተኛ ባለስልጣናት በውይይቱ ላይ መገኘታቸውም ከተሰራጨው ተንቀሳቃሽ ምስል ለማወቅም ተችሏል። በዚህ ውይይት ወቅት ምን ጉዳዮች እንደተነሱ በዝርዝር ያልተገለጸ ሲሆን ይሁን እንጂ ብሔራዊ የመንግስት መገናኛ ብዙሃናት ከገዢው ፓርቲ ጋር ግንኙነት ያላቸው እንደዚሁ ራዲዮና ቴሌቪዥን ጣቢያዎች ያወጡት ዘገባ ያተኮረው በትግራይ ክልል የተከናወኑ የልማት ስራዎች ላይ መሆኑም ተነግሯል። እነዚህ መገናኛ ብዙሃን ባስተላለፉትም ተመሳሳይ ዘገባ በክልሉ የሚሰማው የጦርነት ነጋሪት ጉሰማም መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስም በተለያዩ ዘርፎችም ተገኝተዋል ያሏቸውን ስኬቶችንም ሲዘረዝሩም ተስተውሏል። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ የሌተና ጀነራል ታደሰ ወረደም የስልጣን ዘመን የተራዘመው የፌዴራል መንግስቱ በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ ባወጣው አዋጅ መሰረት መሆኑን ገልጿል። በትግራይ የተካሄደው የሁለት ዓመት ደም አፋሳሽ ጦርነትን ከተጠናቀቀ በኋላ በክልሉ ጊዜያዊ አስተዳደር ለማቋቋም የወጣውና በ2015 ዓ.ም የተሻረው ደንብም ተጠቅሷል። የመጀመሪያው ደንብ ቢሻርም ከፕሪቶሪያው ሰላም ስምምነት መፈረም በኋላ የሚኒስትሮች ምክር ቤት በ2015 ዓ.ም የትግራይ ክልል አካታች ጊዜያዊ አስተዳደር ደንብም ማውጣቱ ይታወሳል። ኢህአፓ ለሚያዝያ 30 ታላቅ ህዝባዊ ተቃውሞ በአዲስ አበባ፣ ባህር ዳር፣ መቀሌ፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር ከተሞች የተቃውሞ ሰልፍ ጠራ። ያስቀመጣቸው ቅድመ ሁኔታዎች ባለመሟላታቸው አገዛዙ በምርጫ ስም ተጨማሪ የጭፍጨፋ ዕድሜ እንዲያገኝ ተባባሪ እንደማይሆን አስታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ መጋቢት 30 ቀን 2018 ዓ.ም ያስቀመጣቸው ቅድመ ሁኔታዎች ባለመሟላታቸው በተለያዩ አገሪቱ አካባቢዎች ሚያዝያ 30 ቀን 2018 ዓ.ም በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር ከተሞች ታላቅ ህዝባዊ ሰልፍ የጠራ ሲሆን በዚህ ሰልፍ ላይ ኢትዮጵያን በተግባር አደባባይ ወጥተው ድምጻቸውን እንዲያሰሙና ከጎኑ እንዲሆኑ ጥሪ አቅርበዋል። ኢህአፓ የሰላማዊ ሰልፍ ጥሪ ለማድረግ ምክንያት የሆነው ያስቀመጥናቸው ቅድመ ሁኔታዎች ቢሟሉ ኖሮ ኢህአፓ አይኑን ሳይሽ በምርጫው ተሳትፎ የኢትዮጵያን ህዝብ ከቀጣይ መከራና እልቂት ለመታደግ ኢትዮጵያንም ከተደቀነባት የመፍረስ አደጋ ለማዳን የበኩሉን አስተዋጽኦ ያበረክታል፣ ሙሉ ዝግጅትም አድርጎ ነበር በማለት አስታውሶ፣ ነገር ግን ገዢው ብልጽግና ፍላጎቱ ዴሞክራሲያዊ ምርጫ ማካሄድ ሳይሆን ዛሬም ከቻለ አታሎ አጭበርብሮና ሸውዶ አለዚያም አፍኖና ጨፍልቆ ተመርጫለሁ እወቁልኝ ለማለት ነው ሲል አስታውቋል። ኢህአፓ በዚሁ መግለጫ በጦርነት መፈናቀል፣ የንጹሐን የጅምላ ግድያና እስር የኢትዮጵያ መልኮች በሆኑበት ወቅት የሚካሄድ ምርጫ ለስርዓቱ ንጹሐንን በጅምላ መግደልህን፣ ማስገደልህን፣ ማሳደድህን፣ ዜጎችን በፖለቲካ አመለካከታቸው ምክንያት በገፍ ማሰርህን
መገደልን ቀጥል ብሎ መፍቀድና የህዝቡንም ስቃይ ከማስቀጠል የዘለለ ትርጉም አይኖረውም ያለው ኢህአፓ በአንዳንድ አካባቢዎች ላይ በሰራዊቱ ታጅበው ምርጫ ለማድረግ መታቀዱን ብልጽግና ለቀጣይ 5 ዓመታት በኃይል በስልጣን ላይ ለመቆየት ያለውን ፍላጎት የሚያስረግጥ ነው ሲል ገልጿል። የትግራይ ህዝብ ለሁለተኛ ጊዜ የማይወከልበት የአማራ ህዝብ ብልጽግና በጀመረው ጦርነት ወላፈን እየተገረፈ በሚገኝበትና የማይወከልበት በኦሮሚያ ክልል ውስጥም በርካታ አካባቢዎች ለዓመታት በጦርነት እየተማገዱ ባሉበትና ፖለቲካዊ መፍትሄ ተቀመጠበት የሚካሄድ ምርጫ ትርጉሙ እጅግ አደገኛና የአገር አንድነትን ከመሰረቱ እንዲናጋ የሚያደርግ ነው ሲል ገልጿል። የንጹሐን ጭፍጨፋ እንዲቆም፣ የኑሮ ውድነቱን የዜጎች ህይወት እያመሳቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሐን ዜጎች እስር፣ ማንነት ተኮር እስሮች፣ ወከባዎችና ግድያዎች እንዲቆሙ፣ የዜጎች ከመኖሪያቸው መፈናቀልና መባረር እንዲቆም፣ ሙስና፣ አድሏዊነትና አግላይነት እንዲወገዱ፣ አምባገንነት ከህዝቡ ትከሻ ለማስወገድ የሚሻ ኢትዮጵያዊ በሙሉ ኢህአፓ አርብ ሚያዝያ 30 ቀን 2018 ዓ.ም በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር ከተሞች በጠራው ሰላማዊ ሰልፍ ላይ ተገኝቶ በታላቅ መከራ ውስጥ እያለፉ ከሚገኙ ኢትዮጵያውያን ጎን እንዲቆም በተግባር ይህንኑ እንዲያሳይ ጥሪ አቅርበዋል። ብልጽግና ንጹሐንን መግደልና ማሳደዱን በአስቸኳይ አቁም፣ ሁሉን አቀፍ ሀቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ በማለት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ መጋቢት 30 ቀን 2018 ዓ.ም ይፋ ባደረገው የሰላማዊ ሰልፍ ጥሪ አስታውቋል። ይህ በእንዲህ እንዳለ በህወሓት የበላይነት በሚመራው ኢህአዴግ በምርጫ 97 ሚያዝያ 30 ቀን 1997 ዓ.ም ቅንጅት ለአንድነትና ለዲሞክራሲ ታላቅ ህዝባዊ ሰልፍ በመስቀል አደባባይ ጠርቶ በመቶ ሺህ የሚቆጠሩ ዜጎች አደባባዩና ከአደባባይ ውጭ አጥልቅልቀው ህዝቡ አገዛዙን በድምፁ ለመቅጣት ያለውን ቁርጠኝነት ያሳየ ሲሆን ከአንድ ቀን ቀደም ብሎ ሚያዝያ 29 ቀን 1997 ዓ.ም የጊዜው ገዢ ኢህአዴግ በግዳጅ በተመሳሳይ በመስቀል አደባባይ ሰልፍ አስወጥቶ ዜጎች ይደግፈኛል ለማለት የሞከረ ቢሆንም በማግስቱ ሚያዝያ 30 ቀን 2018 በተጠራውና ሱናሚ የሚል ቅጥያ በተሰጠው ህዝባዊ ተቃውሞ ትላንት ለሆዳችን ዛሬ ለሀገራችን በማለት በርካቶች ተቃውሞውን በማድመቅ ስርዓቱን ድንጋጤ ላይ መጣላቸውና ምርጫ 97ን ተከትሎ ህዝቡ በድምፁ ኢህአዴግን ለመቅጣት ትልቅ ማሳያ መሆኑ ተደጋግሞ ሲጠቀስ ቆይተዋል። በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ ባለፈው ሳምንት 3 የጤና ባለሙያዎች በጥይት ተደብድበው መገደላቸው ተገለጸ። የጤና ባለሙያዎች የትርፍ ሰዓት ክፍያን ጨምሮ ጥያቄዎቻቸው አልተመለሰም። የታገቱ የጤና ባለሙያዎች እንዲለቀቁ ጥሪ ቀረበ። የጤና ባለሙያው ተደራጅቶ ለመብቱ እንዲነሳና ሌሎች የመንግስት ሰራተኞችም እንዲያግዟቸው የንቅናቄው አስተባባሪዎች ወደ ስራ እንዲመለሱ በውስጥ ጉትጎታ መኖሩን የሚጠቅሱ መረጃዎች ወጥተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ ይፋ እንዳደረገው በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 ቀን 2018 ዓ.ም 3 የጤና ባለሙያዎች በጥይት ተደብድበው መገደላቸውን አስታውቋል። ነርስን ጨምሮ 2 የጤና ባለሙያዎች በሰሜን ሜጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ ሲሆን ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰራ እንደነበርም ገልጿል። ግድያው የተፈጸመው በአማራ ክልል በኢትዮጵያ መንግስትና በክልሉ ኃይሎች መካከል ያለውን ጦርነት እየተስፋፋ ባለበት ወቅት መሆኑን የጠቀሰው መረጃ የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎችን ሊያከናውኑ እንደሚገባ አስታውሶ በተጨማሪም የዓለም ጤና ድርጅት በተፈጸሙ ግድያዎች ገለልተኛ አካል ምርመራ እንዲያደርግ ሲል ጥሪ አቅርበዋል። ይህ በእንዲህ እንዳለ የዳባት የመጀመሪያ ሆስፒታል ባለሙያዎች እና ተገልጋይ ህዝብ የታገቱ ባለሙያዎች እንዲለቀቁ በሆስፒታል በመገኘት ፍትህ ለታገቱት የጤና ባለሙያዎች ባለሙያን ማገት ይቁም በሚል ድምፃቸውን ከፍ አድርገው አሰምተዋል። በአካባቢው የጤና ባለሙያዎችን ያገዛዙ የጸጥታ ሰዎች ያገቱ ሲሆን ህዝቡ የጤና አገልግሎት እያገኘ አለመሆኑና የታገቱት የጤና ባለሙያዎች በአስቸኳይ እንዲፈቱ ድምፃቸውን በሰላማዊ መንገድ አሰምተዋል። አምቡላንሱ ቆሞ ነፍስ አድኑም ታግቷል። አምቡላንሱ ቆሟል። ነፍስ አድኑም ታግቷል። አምቡላንሱም ቆሟል። ነፍስ አድኑም ታግቷል። ፍትህ ፍትህ ለታገቱ የጤና ባለሙያዎች ፍትህ
ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች በአገሪቱ የተለያዩ አካባቢዎች ላይ ዛሬም ድረስ የትርፍ ሰዓት ክፍያ በብዙ ቦታዎች ላይ እየተከፈላቸው አለመሆኑ፣ በተቃራኒው የአገዛዙ ብልጽግና ፓርቲ ካድሬዎች በአበልና ጥቅማ ጥቅም የሚበሻበሹበት የየክልሎቹን በጀት የራመቱበትና ለጤናው ዘርፍ ከፌዴራል እስከ ክልሎች ድረስ የተሰጠው በጀት ተገቢ አለመሆኑን፣ በዚህ ሳቢያ በጤና ጣቢያዎችና በተለያዩ ሆስፒታሎች ህዝቡ ሕክምና ማግኘት እየቸገረው መሰረታዊ የሕክምና ቁሳቁሶች ከጊዜ ወደ ጊዜ ቁጥራቸው እየቀነሰና አስፈላጊ የሆኑ መድኃኒቶችና ለድንገተኛ አደጋ የሚያገለግሉ ለወላዶች መሰጠት ያለባቸው መድኃኒቶችና በማወለጃ ወቅት የሚያስፈልጉ የሕክምና ቁሳቁሶችና መድኃኒቶች ከጊዜ ወደ ጊዜ ቁጥራቸው እየተመናመነ በዚህ ሁሉ ችግር ውስጥ የሚሰሩ የጤና ባለሙያዎች የትርፍ ሰዓት ክፍያ እየተከፈላቸው ባለመሆኑ ዛሬም ቅሬታቸውን እያቀረቡ ይገኛል። የጤና ባለሙያዎች ንቅናቄ ታህሳስ 6 ቀን 2018 ዓ.ም ጠርቶት የነበረው ሁለተኛ ዙር የስራ ማቆም አድማ መክሸፉን ተከትሎ ከዚህ በኋላ የጤና ባለሙያዎች ንቅናቄ ጥያቄን በግንባር ቀደምትነት በመያዝ የተቃውሞ ሰልፍ የስራ ማቆም አድማ እንደማያስተባብር ይፋ ያደረገ ቢሆንም በውስጥ ከፍተኛ ጉትጎታዎች እንዳሉና የጤና ባለሙያው አሁን ችግሩን አይቶታል፣ ተጨመረ የተባለው ደሞዝ ከኑሮ ውድነቱ ጋር የጤና ባለሙያውን የማይመጥን፣ የጤና ባለሙያዎች በልተው ለማደር የማያስችላቸው፣ ቤተሰቦቻቸውን አንዳንዶች እስከ መበተን የደረሱና ብዙዎችም ለጭንቀትና ለተደራራቢ የስራ ጫና ተዳርገው ጤናቸው አደጋ ላይ ወደቀበት በመሆኑ የጤና ባለሙያው በአሁኑ ወቅት የስራ ማቆም አድማ ቢጠራና ሌሎችም የመንግስት ሰራተኞች መምህራንን ጨምሮ ትግሉን እንዲቀላቀሉ ሰፊ እንቅስቃሴ ቢደረግ ውጤታማ ይሆናል። የጤና ባለሙያዎች ንቅናቄ ቦርድ ተመልሶ ትግሉን ሊያስተባብር ይገባል የሚሉ ጥሪዎች በውስጥ ተጠናክረው መቀጠላቸውን ያገኘነው መረጃ ይገልጻል። የጤና ባለሙያዎች ከዚህ ቀደም ለአንድ ወር የተሳካ የስራ ማቆም አድማ ያደረጉበት ደሞዝ ጭማሪ እንዲደረግ፣ የጤና ስርዓቱ እንዲስተካከል፣ በስራቸው ተጋላጭነት ሳቢያ የጤና ሽፋን እንዲሰጣቸው ያቀረቡትን ጥያቄ ጨምሮ 12ቱም ጥያቄዎች ዛሬም ድረስ አለመመለሳቸው በተደጋጋሚ በቅሬታ ሲነሳ ቆይተዋል። በአንድ ወቅት ለኢትዮጵያንና ለአየርላንዳውያን ቤት አልባ ወገኖች የሚውል የገንዘብ እርዳታ ማሰባሰቡን በመጠቀም ከ1 ሚሊዮን ዶላር በላይ ያጭበረበረው ኮንትራክተር ለእስራትም ተዳረገ። ትውልደ አየርላንዳዊው የ28 ዓመቱ ጆን ብራየን ቦስተን ግሎብ እንደዘገበው የዛሬ 5 ዓመት ወደ አሜሪካ ማሳቹሴትስና ሮደ አይስላንድ በመጓዝ አዲስ ኑሮ በመመስረት ቤታቸውን፣ ንብረታቸው በጥሩ ሁኔታ ላይ የሚገኙ የቤት ባለ ንብረቶችን ቤታችሁም ጥገና ያስፈልገዋል፣ ይህ ካልሆነ ግን አይናችሁ እያየም ይፈራርስባቸዋል በማለትም ማባቢያ አዘል ማስፈራሪያ በማቅረብ ከ100 በላይ ሰዎችን ለመጨረሻው የዕድሜ ዘመናቸው ወይም ለመቀበሪያቸው ያስቀመጡትን ከ1 ሚሊዮን የአሜሪካን ዶላር በላይ ቅሪታቸውን አጭበርብሯል ተብሎም ተከሷል። አንዳንዴም እርሱ የግለሰቦችን ቤት ንብረትን በማፍረስም አሊያም በማግባባትም ተገቢ ያልሆነ ገንዘብ በማጭበርበር ለግል ጥቅሙ አውሏል ያለው የአሜሪካም ተጠባባቂ አቃቢ ሕግም ቻርልስም ካሌንዲያም ቢሮም ገና ከጅማሬው አሜሪካንን የእድለኛ መሬት አድርጎ ወይም ላንድ ኦፍ ኦፖርቹኒቲ የአትላንቲክ ውቅያኖስን እንደተሻገረ የሚናገረው ብራየን ዋነኛ ዓላማው ግን ማጭበርበር ነበረ ብሎታል። ከአንድ የ83 ዓመት የሮድስ አይስላንድ ነዋሪ ቤታቸውን ለማደስ 9500 የአሜሪካን ዶላር እንደሚያስፈልግ ተስማምቶ በኋላም ቆየት ብሎ 80,000 የአሜሪካን ዶላር ያስፈልጋል በማለትም በሙያ ባለሙያዎችም ዘንድም ሐሰተኛ የተባለም ጥያቄ ማቅረቡ የተረጋገጠበት ተጠርጣሪው ግለሰብ በፖሊስ በደረሰበት የመጀመሪያም ጥቆማ በአጠቃላይ ከተበዳዮችም ከ1 ሚሊዮን ዶላር በላይ ገንዘብ በማጭበርበር ለግል ሕይወቱም ጥቅም አውሏል። ዘመናዊ መኪናዎችን በመግዛትም ውድ የቅንጡ ሕክምናዎችን በመከታተል በየወሩም ሲሽሞነሞንና ሲዝናና ነበርም ሲል አቃቢ ሕግም ከሶታል። በአንድ ወቅት ለኢትዮጵያውያንና ለአየርላንድ ቤት አልባ ወገኖችም እርዳታ ማድረጉን እንደ ማታለያ በመጠቀም ከ300 እስከ 205,000 የአሜሪካን ዶላር በአጠቃላይ 2 ሚሊዮን ዶላር ኮንትራክተሮችን የተፈራረመው እንግሊዝኛ ቋንቋ በቅጡ መናገር የማይችሉ የቀን ሰራተኞችን በመቅጠር አልፎ አልፎም ለ3 ሳምንታትም ደሞዛቸውን አለመክፈሉ የተረጋገጠበትም ድርጊቱንም ያመነው ብራየን የ4 ዓመትም ከ6 ወራትም ቅጣት እንደተበየነበትም በግሎብም ዘግቧል። ጠቅላይ ሚኒስትር አብይ አህመድ አገሪቱን ለማፍረስ እየፈረሰ ያለውን ሰራዊት ወደ ጎን በማድረግ በመቶ ሺህ የሚቆጠሩ የኦሮሚያ ሚሊሻዎችን በግዳጅ አርሶ አደሮችን ጭምር ማሰልጠን ጀምረዋል። ቁጥሩን ወደ 1 ሚሊዮን ለማሳደግ በከፍተኛ ደረጃ እየተንቀሳቀሱ መሆኑ ለአገሪቱ አደገኛ መሆኑን የሚጠቅሱ መረጃዎች ወጥተዋል። በተደጋጋሚ በኢትዮጵያ ሲምሉ የቆዩት ጠቅላይ ሚኒስትር ከጊዜ ወደ ጊዜ ኢትዮጵያን ከፍለውና አዳክመው ኦሮሚያ የሚል አገር ለመፍጠር የሚያደርጉት እንቅስቃሴ እንቅፋት ይሆኑብኛል በማለት በአማራ ሕዝብ ላይ ይፋ
ያወጁት ጦርነት ያሰቡትን እንዳላሳካላቸውና ሰራዊቱም ከጊዜ ወደ ጊዜ እየፈረሰ መምጣቱ ስጋት ላይ ስለጣላቸው ሁለተኛ እቅድ ብለው ያዙት በገፍ የኦሮሚያ ሚሊሻን የማሰልጠንና የማስታጠቅ እርምጃ የሀገሪቱን ሀብት በከፍተኛ ደረጃ በመመደብ ከ520 ሺህ በላይ ያሰለጠኑት ሚሊሻ አልበቃ ብሏቸው ቁጥሩን ወደ 1 ሚሊዮን ለማሳደግ በተለያዩ አካባቢዎች በእርሻ ስራ ላይ የነበሩ አርሶ አደሮችን ሳይቀር እያፈሱ በሚሊሻነት እያሰለጠኑ እንደሚገኙ ታውቋል። በአንድ በኩል ከፋኖ ጋር በሌላ በኩል ከኦሮሞ ነጻነት ሰራዊት ጋር እየተደረገ ያለው ውጊያ ጠቅላይ ሚኒስትሩ እንዳሰቡት አለመሳካቱና የኦሮሞ ብልጽግና ፓርቲን የበላይ ፍላጎትና አጀንዳ ለማስፈጸም በአገሪቱ የለኮሱት የእርስ በርስ ጦርነት ውጤት አለማምጣቱ በተለይም ሰራዊቱ በተራዘመ ጦርነት በህዝብ ላይ እስከ መቼ ድረስ እንተኩሳለን የሚሉ ጥያቄዎች እያየሉ መምጣታቸውና በየአውደ ግንባሩ ከሚደመሰሰውና ከሚቆስለው በተጨማሪ እጁን እየሰቀለ የሚማረከው ሰራዊት ቁጥሩ እየጨመረ መምጣት አገዛዙን ስጋት ላይ የጣለው ሲሆን የኦሮሞ ህዝብ ጉያ ውስጥ ለመደበቅ እየሞከሩ ያሉት ጠቅላይ ሚኒስትር የኦሮሞ ህዝብን በጥላቻ እየቀሰቀሱ በከፍተኛ ደረጃ ሚሊሻዎች በማሰልጠን የአገሪቱን ሀብት እያባከኑና ለሌላው ህዝብ ጭምር ስጋት የሚሆን አደረጃጀት እየፈጠሩ ይህም በሰራዊቱ አመራሮች ጭምር ምን እየተካሄደ ነው የሚሉ ጥያቄዎች ውስጡ እንደሚነሱ የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ ለስልጣናቸውና ብልጭልጭ ፕሮጀክቶቻቸው እንጂ ለህዝብ አይጨነቁም የሚለው በሁሉም የኢትዮጵያ አካባቢዎች ህዝቡ በኑሮ እየተሰቃየ በጦርነት እየተማገደ ጦርነት በሌለበት ቦታ ጦርነቱን ተከትሎ የመጣው ኢኮኖሚ ችግር የህዝቡን ህይወት ከጊዜ ወደ ጊዜ ከፋ ማድረጉ እየተገነዘበና ጠቅላይ ሚኒስትሩና አመራራቸው ለአገሪቱ አደገኛ መሆናቸው በተግባር እየተረጋገጠ መምጣቱ ይህን ተከትሎ ደጋፊዎቻቸው ያሏቸው ጭምር ከጊዜ ወደ ጊዜ ፊታቸውን እያዞሩባቸው መምጣት ጠቅላይ ሚኒስትሩ በካድሬ እያሰበሰቡ እጅ የሚያሰቅሉት በድጋፍ ሰልፍ የሚያስወጡት ሁሉ ስጋታቸውን ማስወገድ ባለመቻሉ በመቶ ሺህ የሚቆጠር ተጨማሪ የሚሊሻ ኃይል በአሁኑ ወቅት በተለያዩ ማሰልጠኛ ጣቢያዎች እየሰለጠነ ሲሆን እነዚህ ሰልጣኞች ሲመረቁ ቁጥሩ 1 ሚሊዮን ሊደርስ እንደሚችልና ይህም በሰራዊቱ ስም ከተደራጁ የሀገሪቱ መከላከያ ቁጥር ከ2 እጥፍ በላይ ሊጨምር እንደሚችል ለጉዳዩ ቅርበት ያላቸው ወገኖች በስጋት ማንሳት ጀምረዋል። የጠቅላይ ሚኒስትሩ ብቸኛ ዓላማ ስልጣን ላይ መቆየት ኢትዮጵያን አዳክሞ ኦሮሚያ የሚል አገር ለመፍጠርና እሳቸው ፕሬዝዳንት በመሆን ያለ ተቀናቃኝ ለረጅም ዘመን ስልጣን ላይ ለመቆየት ለዚህም በእንቅፋትነት በግንባር ቀደምትነት ያስቀመጡት የትግራይና የአማራ ህዝብ ሲሆን በተከታታይ የከፈቷቸው ጦርነቶች ያሰቡትን ማሳካት ባለመቻሉ አገር የመበተን ስራቸውን በፍጥነት እያካሄዱ ይገኛል። በኦሮሚያ ክልል እየተደራጀ ያለው ኃይል ይህንኑ ተግባራዊ ለማድረግ ተልዕኮ የተሰጠውና በየቀኑ በሚደረጉ ቅስቀሳዎችና የማስተማሪያ የፖለቲካ መድረኮች ለሚሊሻው ጭምር የኦሮሞን ስልጣን እናጠናክራለን የኦሮሞን አገር እንፈጥራለን በሚል በከፍተኛ ደረጃ ለሌላው ህዝብ ጥላቻ እንዲኖረው ተደርጎ እየተቀሰቀሰ መሆኑ ለአገሪቱና ለህዝቦች የእርስ በርስ ሰላም ከፍተኛና አደገኛ እርምጃ መሆኑን በስጋት ማንሳት ጀምረዋል። ጠቅላይ ሚኒስትሩ በድሮና ከባድ መሳሪያዎች ጦርነቱን በአጭር ጊዜ እናጠናቅቃለን፣ ሰራዊቱ ደጋፊ ብቻ ነው በማለት ከዚህ ቀደም በተለያዩ የሰራዊቱ አዛዦች መድረኮች ጭምር በእብሪት ሲናገሩ እንደነበር የሚያስታውሱ ወገኖች በአሁኑ ወቅት በከባድ መሳሪያም በድሮንም ሆነ በገፍ እየማገዱት ባለው ሰራዊት ያሰቡትን ውጤት አለማምጣት ስልጣናቸው እየተነቀነቀ መምጣቱ ስጋት ላይ ጥሏቸው ህዝብን አደገኛ አጣብቂኝ ውስጥ ለመክተትና የእርስ በርስ ግጭት በማስነሳት ስልጣናቸውን ለማቆየት የሚያደርጉትን ጥረት ሁሉም ኢትዮጵያዊ ሊረዳው እንደሚገባ የዘመቻ የሚሊሻ ስልጠናውን ተከትሎ ሁኔታውን መገንዘብ እንደሚያስፈልግ ጥሪ እየቀረበ ይገኛል። አገዛዙ ቀደም ሲል በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የኦሮሚያ ልዩ ኃይልና ገዳ ኮማንዶ የተባሉትን ጭምር በመከላከያ ሰራዊቱ ስም ሲያሰማራ የቆየ ሲሆን ከዚህ አልፎ የኦሮሚያ ፖሊስ አዛዥ የነበሩትን ሳይቀር ከመከላከያ ሰራዊቱ አዛዦች ከተባሉት ጋር እኩል የማዕረግ ሽልማት መስጠቱ መከላከያም የኦሮሞ ብልጽግና ፓርቲ የግል ንብረት መሆኑን በግልጽ ያሳየ እርምጃ ነው በሚል ከዚህ ቀደም ወቀሳ ሲቀርብ እንደነበር አይዘነጋም። አምባሳደር ዲና ሙፍቲ ዛሬም በህግ አለመጠየቃቸው ጥያቄ አስነስቷል። በፊንቴክ የማጭበርበር ወንጀል የተጠረጠሩት እነ አርቲስት ሰራዊት ፍቅሬና ቲክቶከሮች ላይ ፖሊስ የጠየቀው ተጨማሪ 14 ቀን የምርመራ ጊዜ ለመወሰን ለነገ ቀጠሮ መሰጠቱ ታውቋል። ፊንቴክ ኢንቨስትመንት በማለት የኤሌክትሪክ ተሽከርካሪዎችን በ950 ሺህ ብር ቅድመ ክፍያ በአስቸኳይ እናስረክባለን በሚል መቶ ለሚቆጠሩ ዜጎችና ከ1.8 ቢሊዮን ብር በላይ የማጭበርበር ድርጊት በአባሪነትና ተባባሪነት ፈጽመዋል በሚል ከፊንቴክ ባለቤቶች አንዱ ዳንኤል ዮሐንስ ኢየሱስ ጋር በአባሪነት የተከሰሱት እነ አርቲስት ሰራዊት ፍቅሬን ጨምሮ በእስር ላይ የሚገኙት አርቲስቶችና ቲክቶከሮች ዛሬ መጋቢት 30 ቀን 2018 ፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበው መርማሪ ፖሊስ የምርመራ ስራዎች ይቀሩኛል በሚል ተጨማሪ 14 ቀናት እንዲፈቀድለት የጠየቀ ቢሆንም ፍርድ ቤቱ በጉዳዩ ላይ ብይን ለመስጠት ለነገ ቀጠሮ የያዘ ቢሆንም ከጉዳዩ ጋር በተገናኘ በግንባር ቀደምትነት ህዝቡ እንዲጭበረበር ሚና ነበራቸው የተባሉትና በአደባባይ የድርጅቱን
በማስተዋወቅና በተለያዩ ዝግጅቶች ላይ በመገኘት የተጭበረበሩት ግለሰቦች እምነት እንዲያድርባቸው በማድረግ እንደ አርቲስቶች ሁሉ ተጠያቂ ናቸው የተባሉት አምባሳደር ዲና ሙፍቲ በባለጊዜነት ዛሬም ድረስ አለመጠየቃቸው ጥያቄ አስነስቷል። የምክር ቤት አባል በመሆናቸው ምክር ቤቱ ባለፉት 2 ጊዜያት አድርጎት በነበረው ስብሰባ ያለመከሰስ መብታቸው ተነስቶ እሳቸውም ከህግ በላይ ሳይሆኑ እንደሌሎች ሁሉ እሳቸውም በህግ ይጠየቁልናል በሚል ተጎጂዎች ሀሳብ የነበራቸው ቢሆንም ዛሬም አምባሳደር ዲና ሙፍቲ ከሌሎቹ ተጠርጣሪዎች ጋር በህግ ቁጥጥር ስር አለመሆናቸው ጥያቄ አስነስቷል። ባለፉት 12 የምርመራ ቀናት መርማሪ ያከናወናቸውን ተግባራት ለፍርድ ቤት ማስረዳቱን የሚጠቅሱ መረጃዎች 12 የመንግስትና የግል ሚዲያዎች እንዲሁም ሁሉም የሀገሪቱ ባንኮች በጉዳዩ ዙሪያ ያላቸውን መረጃ በጽሁፍ እንዲልቁ ጥያቄ ማቅረቡንም አስታውቋል። የ150 ምስክሮችን ቃል ተቀብያለሁ ያለው ፖሊስ ገና ያልተሰሙ ሌሎች ተጨማሪ ምስክሮች መኖራቸውን አስታውቋል። እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን የግል ተሳትፎና የጥቅም ትስስር የሚገልጽ ማብራሪያ ለችሎቱ የቀረበ ሲሆን የተጀመሩ የሰነድና የሰው ማስረጃ ማሰባሰብ ስራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጥ ጠይቋል። በተቃራኒው የተጠርጣሪ ጠበቆች ደንበኞቻቸው በዋስ እንዲፈቱ ለፍርድ ቤት ጥያቄ ያቀረቡ ሲሆን ጠበቆች ባቀረቡት መከራከሪያ ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ ውጭ ወጥተው ሊከናወኑ የሚችሉ እንጂ የእነሱን መታሰር የግድ የማይሉ መሆናቸውን በመጥቀስ ዋስትናቸው እንዲፈቀድ ጠይቀዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪ መሆናቸውና የተወሰኑት ደግሞ የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ጠይቋል። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የፖሊስ ምርመራ መዝገብ መርምሮ ውሳኔ ለመስጠት ለነገ ሚያዝያ 1 ቀን 2018 ከሰዓት በኋላ ተለዋጭ ቀጠሮ መስጠቱ ታውቋል። አርቲስቶቹና ቲክቶከሮቹ ፊንቴክ ኢንቨስትመንት ከተባለው ከኤሌክትሪክ መኪና ስጦታ ጀምሮ የተለያዩ ጥቅሞች መጋረታቸው ሲገለጽ የቆየ ሲሆን ከድርጅቱ ባለቤቶች መካከል አንዱ ከሀገር ወጥቷል የተባለ ቢሆንም በሄሎ ታክሲ ከ600 ሚሊዮን ብር በላይ አጭበርብሮ በሕግ ሳይጠየቅ የቆየው ሌላው የፊንቴክ ኢንቨስትመንት ባለቤት ዳንኤል ዮሐንስ ኢየሱስ ከባለቤቶቹ መካከል በቁጥጥር ስር የዋለ ሲሆን ዋናው ባለቤት ከዚህ ቀደም ደቡብ አፍሪካ ላዘጋጀችው የዓለም ዋንጫ ልካችኋለሁ በማለት በሚሊዮን የሚቆጠር ገንዘብ ካጭበረበረ በኋላ ሳይጠየቅ መቅረቱና ሌላው ቀርቶ በኢንተርፖል ተይዞ ወደ ሀገር ከመጣ በኋላ እንዴት ተለቀቀ የሚሉ ጥያቄዎች ዛሬም መነሳት ጀምረዋል። ኢትዮጵያን፣ አሜሪካና ካናዳን ልካችኋለን፣ ውጭ ሀገር ስራ እናስቀጥራችኋለን በማለት የተለያዩ ድርጅቶችን እየከፈቱ ታዋቂ ሰዎችን በማስታወቂያ እያሳተፉ ከሚያጭበረብሩ ራሳቸው እንዲጠብቁ በተደጋጋሚ ጥሪ ሲቀርብ የቆየ ሲሆን በቅርቡም ካናዳን ልካለን በሚል ዜጎችን የሚያጭበረብሩ ግለሰቦች በሕግ ቁጥጥር ስር አለመዋላቸው በቅሬታ የተነሳ ይገኛል። ለአፍሪካ እግር ኳስ ማጣሪያ ውድድር ወደ ደቡብ አፍሪካ አቅንተው በዚያው የጠፉት የኤርትራ ብሔራዊ የእግር ኳስ ቡድን ተጫዋቾች በበለጸጉ አገራት ውስጥ ጥገኝነትም እንደሚጠይቁ ግብፃዊ አሰልጣኛቸው ተናገሩ። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ዝምታን መርጠዋል። ከኢስዋቲኒ ብሔራዊ ቡድን አቻቸው ጋር ሞሮኮ ውስጥ ባካሄዱት የመጀመሪያው ግጥሚያ 2-0 እንደዚሁም በደቡብ አፍሪካ 2-1 በአጠቃላይ 4-1 በሆነ አስገራሚ ድል አሸናፊነትም የተቀዳጀው የኤርትራ ብሔራዊ ቡድን ተጫዋቾች በማሰልጠን ላይ የሚገኙት እንደ ፈረንጆቹ አቆጣጠር በ1990 የዓለም እግር ኳስ የቀድሞው የግብጽ ብሔራዊ ቡድን ተከላካዩ አሰልጣኝ ሐሺም ያኪን ለሮይተርስ የዜና አገልግሎት በሰጡት አስተያየትም እነዚህ ባለፈው መጋቢት 31 2026 ኤሮፓ አቆጣጠር ደቡብ አፍሪካ ላይ የጠፉትም 7ቱ የኤርትራ ቡድን ተጫዋቾች አብዛኞቹ ተጠባባቂ ተጫዋቾች ነበሩ። የኢኮኖሚ እድል ለማግኘት ወደ በለጸጉ አገራት ይሻገራሉ ብዬም እገምታለሁ። ከዚህ በኋላ ግን እግር ኳስን የሚቀጥሉ አይመስለኝም በማለትም አሰልጣኙ ግምታቸውን ሰንዝረዋል። የኤርትራውያን በስደት ላይ እገዛ የሚሰጡ ድርጅታቸውን የሚያስተዳድሩትም ጆርጅ ገብረስላሴን በበኩላቸው የ7ቱ ኤርትራውያን መኮብለልን አረጋግጠው በኤርትራ ውስጥ ሁኔታዎች ይለዋወጣሉ የሚል እምነት ነበረን። ነገር ግን የተለወጠ ነገር ባለመኖሩም ዜጎቻችን ተስፋ በመቁረጥ አገራቸውን በብዛትም ጥለው በአገኙት አጋጣሚ መኮብለልን ብቸኛ መንገድ አድርገውታል። ይህ ነው በዛሬቱ ኤርትራ ውስጥ የሚታየው አሁናዊ ክስተትም ብለዋል። ለመገናኛ ብዙሃን ቅርበት ካላቸው በጣት ከሚቆጠሩ የኤርትራ ባለስልጣናት መካከል አንዱ የሆኑትም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀልም ሆኑ የብሔራዊ እግር ኳስ ፌዴሬሽኑ ከሮይተርስ የዜና አገልግሎት ለቀረበላቸው ጥያቄ አስተያየት ከመስጠት መቆጠባቸውን በዘገባው ላይ ተመልክቷል። ለአፍሪካ እግር ኳስ ማጣሪያም ከ19 ዓመት ወዲህ ለመጀመሪያ ጊዜም ያለፈው እድሜያቸው ከ20 ዓመትም በታች የሆኑ ተጫዋቾች
መርከቦች የዛሬ 8 ዓመት ኡጋንዳ ላይ መጥፋታቸውን ተከትሎ ለእግር ኳስ ጀርባውን የሰጠው የኤርትራ እግር ኳስ ፌዴሬሽን በአገር ውስጥና ከአገር ውጭ የሚገኙ ተጫዋቾችን በማሰባሰብ ሰሞኑን ለመጀመሪያ ጊዜም ተስፋና ድል መቀዳጀቱ በበርካታ የስፖርት አፍቃሪዎች ዘንድም ከፍተኛ አግራሞት መጋበዙ አይዘነጋም። አሜሪካና ኢራን በፓኪስታን አደራዳሪነት ጊዜያዊ የ2 ሳምንት የተኩስ አቁም ስምምነት ቢያደርጉም ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል ማለፍ ማቆማቸው ተዘገበ። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯን ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘግበዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግም ቁልፍ የስምምነቱ አካል ሲሆን ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት እንዳለው የሚነገረው ፋርስም ዜና ወኪል ዛሬ እንደገለጸው ከቴህራን ፍቃድ አግኝተው 2 ነዳጅ የጫኑ መርከቦች ማለፍም ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦችም እንዳያልፉ ተደርገዋልን ብለዋል። ዘእስላሚክ ሪፐብሊክም የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦቹ ጉዞ መቋረጡን ዘግቧል። በሌላ ተመሳይ ዜና የአሜሪካው መከላከያ ሚኒስትር ፔት ሄግስትም ኢራን ላለፉት 47 ዓመታት ስጋት ሆና ቆይታ እንደነበረም አውስተው ካሁን በኋላ ግን ኢራን ስጋት አትሆንም ሲሉም ተደምጠዋል። ሚኒስትሩም በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ከተደረሰ በኋላ በሰጡት ጋዜጣዊ መግለጫ ከፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳን ኬን ጋር ባሰሙት ጋዜጣዊ መግለጫ ፕሬዚዳንት ዶናልድ ትራምፕ ይህንን ቅጽበትም ፈጥረዋል። ኢራን የተኩስ አቁም ስምምነትም እንዲደረስ ለምናለች፣ ይህንንም ሁላችንም እናውቀዋለን ሲሉም ተደምጠዋል። መከላከያው ተቋሙ በማከልም ኦፕሬሽን ኤፒክ ፋሪ ታሪካዊና እጅግ አስደናቂ ነበር ያሉት ሲሆን የአሜሪካ ጦር የኢራንን ጦር አውድሟልም ብለዋል። በማከልም በዓለም ግንባር ቀደም አሸባሪነት የሚደግፍ ያሉትን የኢራን መንግስት ራሱን ህዝባዊ ወይም ግዛቱን መከላከል ሙሉ በሙሉ አቅም የለውም ሲሉም የተደመጡ ሲሆን ኢራን የተኩስ አቁሙን ስምምነት የተቀበለችው በከፍተኛ ጫና እንደሆነም ገልጸዋል። ቴህራን የዋሽንግተን ቅድመ ሁኔታዎችም ባትቀበል ኖሮም ጥሎ ኢላማ የሚሆኑት ድልድዮቿም የኃይል ማመንጫዎቿም የነዳጅና የኤነርጂ መሰረተ ልማቶቿ ነበሩም ሲሉ የፕሬዚዳንት ዶናልድ ትራምፕን ሰሞነኛ ዛቻንም አስተጋብተዋል። ኢራን በበኩሏ 10 ነጥቦች ያሉትን እቅድ ይፋ ያደረገች ሲሆን በእቅዱ ውስጥም ከተካተቱት ጉዳዮች መካከል ኢራን፣ ኢራቅ፣ ሊባኖስና የመንን ውስጥም ጥቃቶች መቆም አለባቸው የሚል ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነትም እንዲኖር ማድረግ፣ በአሜሪካን የተያዙ የኢራን ገንዘብና ሀብቶችን መልቀቅም እንዲሁም በአገሪቱ ላይ የደረሰውን ውድመትም መልሶ የመገንባትን ወጪ የሚሸፍን ሙሉ የካሳም ክፍያም መፈጸም በእቅዱ ውስጥ መካተታቸውም ታውቋል። የአገሪቱ መንግስትም ኢራን ማንኛውንም የኒኩሌር መሳሪያ እንዲኖራትም ላለመፈለግም ሙሉ ቁርጠኛ ይሆናል ሲሉም ቃል የሰጡም ሲሆን የኢራኑ ብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካዊ ድርድር ላይ ይጸናልም ሲል ተደምጧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።